ራስን ካላስፈላጊ ድራማ ማራቅ አለብኝ። ማንም እኔን አይወደኝም። ከዚህ ሁሉም ነገር ቢቀርስ የራስን ህይወት በራስ የመምራት እድል። የብቸኝነት ስነልቦና ወይም ሳይኮሎጂ ኦፍ ሎንሊነስ የሚሉት ፈረንጆቹ ሰዎችን ከማህበራዊ ግንኙነት እንዲርቁ ከሚያደርጉና ራስን ከሌሎች ጥቃት የመከላከያ መንገድ ተደርጎ በብዙዎች ይወሰዳል፣ በተለይም ብቸኝነት በሚሰማቸው ሰዎች ዘንድ። ስለዚህ የብቸኝነት ዋና ዋና የስነ ልቦና መገለጫዎች የትኞቹ ናቸው? ማህበራዊ ንቃትና ስጋትን የመከታተል ስሜት ሃይፐር ቪጂላንስ የተሰኘው በቀዳሚነት ይቀመጣል። የሰው ልጅ አእምሮ ከሌሎች ሰዎች ጋር እንዲቀራረብ ተደርጎ የተሰራ በመሆኑ ብዙ ጊዜ መገለልን እንደ ከባድ የስነ ህይወት አደጋ ይመለከቱ። በዚህም የተነሳ ብቸኝነት የሚሰማቸው ሰዎች የተለያዩ የስነ ልቦና ሁኔታዎችን ሊያንጸባርቁ ይችላሉ፣ ሊታይባቸው ይችላሉ። ይህን የሚያደርጉት ግን ያለ ምክንያት አይደለም። መገለልን ወይም ጥቃትን አስቀድሞ የመጠበቅ ስሜት ከቅርብ ከሚሏቸው ሰዎች ሊደርስባቸው ከሚችለው ጎጂ ከሆኑ ንግግሮች ለመራቅ በማሰብ ከፍተኛ ጥንቃቄ ሊያደርጉ ይችላል። ለአብነትም የሌሎችን የፊት ገጽታዎች በቶሎ የማንበብ ወይም ደግሞ የማስተዋል አዝማሚያዎች ምን ይለኝ ይሆን የማለት ነገር ሊስተዋልባቸው ይችላል። ከዚህ ጋር አገናኝተውም የራስን ፍርሃት በራስ የማረጋገጥ ሁኔታ ሊታይባቸው ይችላል። ሰልፍ ፉልፊሊንግ ፕሮፌሲ ብዬ ነበርኩ ድሮም ኮኔ ሰው አይወጣልኝ አይነት ሰዎች አይወዱም በሚል ስጋት ራሳቸውን አግልለው ጥጋቸውን ይዘው ሊጠብቁ ይችላሉ። ይህ አጸፋ ያለው ባህሪያቸው ደግሞ ሌሎች ሰዎች በቶሎ እንዲርቋቸው ያደርጋል። በዚህ ምክንያት የቀድሞ ግምታቸው የራስን ፍርሃት በራስ የማረጋገጥ ዝንባሌያቸውን ትክክል እንደነበር አድርገው ያስባሉ። ይህ ብቸኝነት አንድ ሰው ያለፈው ጊዜ ልምዶቹና ትዝታዎቹ አሁን በሚያልፉበት መንገድ ላይ ተጽዕኖ ሊያሳድር ይችላል። ብዙ ጊዜ ብቸኛ የሚባሉ ሰዎች ያጋጠሟቸውን አሳዛኝ ወይም አስፈሪ ማህበራዊ አጋጣሚዎች በብዛት ያስታውሳሉ። ሀዘኔታ ሊሰማቸው ይችላል። ነገሮችን የማገጣጠም ከዛ በዚህ ጊዜ እነዚህ በመሆኑ ምክንያት አሁንም ይሄ ሊፈጠር ይችላል የሚል ቅድመ ግምት ሊያስቀምጡ ይችላሉ። ምናልባት በቀደመ ጊዜ ያለፉበት አስቸጋሪ ምክንያት ከኮሚኒኬሽን እጥረት ከተግባቦት ችግር የተፈጠረ እንደሆነ ከማሰብ ይልቅ እኔ ራሴ ላይ የፈጠርኩት ማንም እኔን አይወደኝም፣ ሁሉም ሰው ያጠቃኛል በማለት የተጠቂነት ስሜት ያዳብሩ ይችላሉ። ብዙ ጊዜ የራስን ስብዕና ዝቅ አድርጎ መመልከትም ለብቸኝነት ሊዳረግ ይችላል። ግለሰቡ እንግዲህ ወደ ሁለተኛው ስቴፕ በሚገባበት ሰዓት እኛ ሰዎች ከሌሎች ጋር የመቀራረብና ፍቅርን የማግኘት ከፍተኛ ፍላጎት እንዲኖረን ተደርገን የተፈጠርን በመሆኑ ብቻን መቆየት ለአጭር ጊዜ ሰላም የሚሰጥ ቢመስልም የረጅም ጊዜ ውጤቱ ግን የብቸኝነት ስሜቱ ይበልጥ እንዲጠናከርና በተለይም ወደ ፍርሃት እንዲገባ ሊያደርገው ይችላል። ብቸኝነት ብዙ ጊዜ በራስ የመተማመን ስሜትን ይገላል። ለረጅም ጊዜ የሚቆይ ብቸኝነት በሰውየው ማንነት ላይ ጥልቅ የሆነ የስነ ልቦና ጫና ይፈጥራል። ከዚህ ባለፈው ብቸኝነቱ እንደ ጊዜያዊ ሁኔታ ሳይሆን እንደ ራሱ ደግሞ የራሱ ማንነት አካል አድርጎ በመቁጠር እኔ ከሌሎች የተለየውና የተበላሸው ፍጡር ነኝ የሚል ስሜት እንዲሰማ በፊት ያስደስቷቸው የነበሩ ነገሮች አሁን ላይ ደስታ ላይሰጣቸው ይችላል። ጊዜ ሰዎች ሲዝናኑ ሲያዝኑ ሊሆን ይችላል። እኛ ግን ምንም አይነት እዛ ነገር ኬር ማንሰጠው ከሆነ ይህ የብቸኝነት ስሜት አጠገባችን አለ ማለት ነው። በዛሬው ዝግጅታችን ሰዎች ለምን ብቸኝነትን ይመርጣሉ በሚል ርዕስ ነው የተለያዩ ሀሳቦችን ወደ እናንተ እያደረስኩ የሚገኘው። አብራችሁን ስለምትሆኑ ከልብ አመሰግናለሁ። ዝግጅታችን ይቀጥላል። እንግዲህ ብቸኝነት በራሳችን ፍቃድ የሚመጣ ሲሆን ለፍቃድ የሚመጣ የውስጥ ስሜት ቢሆንም በተለይ በዘመናዊ ዓለም ብቸኝነትን እንደ ጥሩ የፈጠራ ቦታ አድርገው የሚወስዱ የስነ ልቦና ባለሙያዎች አሉ። ከጠቀስኳቸው ማህበራዊ ግፊቶች ነፃ ለመሆን በማሰብ ውሳኔዎቻቸውን በራሳቸው ለማስተላለፍ ይመርጣሉ። የውስጥ ሀሳቦችን በጥልቀት ለማሰላሰል ለማሰብ ብቸኝነት ትልቅ እርካታ እንደሚሰጣቸው ሀሳባቸውን ይሰጣሉ። ሌላው የነርቭ ስርዓትን ማሳረፍ ኢንትሮቨርት እና ስሜታቸው ፈጣን ለሆኑ ሰዎች በፈጠራ አቅማቸው ከፍ ያሉ ሰዎች ውጫዊ ዓለም ላይ የሚደረግ ማህበራዊ ግንኙነት ብዙ ጊዜ ሊያደክማቸው ይችላል። ድካም ትርፉ ሊሉ ይችላሉ። በዚህ ምክንያት ከሰዎች መራቅ አእምሮ ከልዩ ጫናዎች ነፃ ለማድረግ ፍቱን መድኃኒት ነው የሚለዋል። በራሳቸው የግንኙነት ገደቦችን ሊያወጡ ይችላሉ። ራስን ካላስፈላጊ ድራማ ማራቅ አለብኝ ሊሉ ይችላሉ። ለምሳሌ በህይወት አጋጣሚ ጤናማ ያልሆነ
ጓደኝነት ውስጥ በመግባት በፍቅር አጋር በመከዳት ብዙ ጊዜ በእውነት ላይ ያልተመሰረቱ ማስመሰል የተሞላባቸው ግንኙነቶች ካዩ በኋላ ከዚህ ሁሉም ነገር ቢቀርስ ምን ይቀርብኛል የሚል ውሳኔ ላይ ይደርሳሉ። ከማህበራዊ ውጣ ውረዶች ነፃ ሆኖ ድንበሩን ጠብቆ ለመኖር ያስችላል ብለው ያምናሉ። ሌላው ነፃነት፣ ያው ነፃነትን ብዙ ሰው ይፈልጋል። በተለይ በዚህ ዘመን ነፃነት ይባላልና በቃ ሰዎችን እኔ ሁልጊዜ የማስደሰት ግዴታ የለብኝም በማለት ለራስ መኖር ላይ ሊያተኩሩ ይችላሉ። ከሌሎች ጋር መሆን የራስን ጊዜ፣ ሰዓት፣ ስሜትና ምርጫ ላይ የሌሎችን ስምምነት ስለሚጠይቅ ግለሰቡ ብቻውን በሚሆንበት ጊዜ ሰዎችን የማስደሰት የት እንዳለ የማስረዳት እና የተለየ የማሳየት ግዴታ የለበትም። የነፃነት አስተሳሰብ ውስጥ ያሉ ሰዎች እንግዲህ የስነ ልቦና ነፃነትን ይህ ብቸኝነት ያመጣልናል ይላል። አንዳንድ ጊዜ ደግሞ ሰዎች ህይወታቸው ትልቅ ግብ ላይ ለመድረስ በማሰብ የተለየ ስራ ለመስራት ራስን ዴቨሎፕ ለማድረግ መለየት ለእድገት እጅግ ወሳኝ እንደሆነ በማሰብ ውጫዊ ትኩረትን ከሚከፋፍሉ ማናቸውም ነገሮች ራሳቸውን በማቀብ ትኩረት ለማድረግ ይሞክራል። በሌላ በኩል ደግሞ እስኪ ብዙ ስለማይነሳው ስኬታማ ሰዎችን ስለሚያጠቃው ብቸኝነት ደግሞ እናንሳ። ያው እነዚህ ተጽዕኖ ፈጣሪዎች በህብረተሰቡ ዘንድ ከፍተኛ ቦታ ላይ ሲደርሱ ብቸኛ የሚሆኑበት አጋጣሚ ሰፊ ነው። ኢትስ ሎንሊ አት ዘ ቶፕ የሚባለው ከፍተኛ ስኬት ያስመዘገቡ መሪዎች ወይም ዝነኛ የሆኑ ሰዎች ብዙ ጊዜ ጥልቅ የሆነ የመገለል ስሜት ወይም ብቸኝነት ሊያጋጥማቸው ይችላል። ተጽዕኖ ፈጣሪ ሰዎች ብቻቸውን የሚሆኑበት አጋጣሚ በተለያየ የስነ ልቦናና የማህበራዊ ጉዳይ ምክንያቶች ሊከሰት ይችላል። ለአብነት ያክል እንደው አንድ ሰው በስራው ወይም ደግሞ በአመራር ደረጃ ወይም በባለሙያነቱ የተሻሻለ ሲሄድ የእሱን የዕለት ተዕለት ኑሮና የስራ ጫና የሚረዳው የሰው ቁጥር እየቀነሰ ወይም እየተመናመነ ሊሄድ ይችላል። ለምሳሌ አንድ ዋና ስራ አስፈጻሚ ወይም ሲኢኦ ወይም ቺፍ ኤክስኪዩቲቭ ብዙ ጊዜ በዚህ ሌቭል ላይ ያሉ ሰዎች ከሱ እኩሌታ የሆነ ባለሙያ የውስጥ ሀሳቡን የሚረዳ ከሱ ጋር የሚወያይ እና ሀሳቡን ሼር የሚያደርገው ሰው ላያገኝ ይችላል። በዚህ ምክንያት ከባባድ የሚባሉ የቤተሰብ ውሳኔዎች ይሆናሉ። ከራሱ ጋር የተገናኙ ውሳኔዎች ሲያጋጥሙት ወይም ትልልቅ ኃላፊነት ሲወስድ ከሱ ጋር ተመሳሳይ እይታ ያለው ሰው ባለመኖሩ ምክር ለመጠየቅም ሆነ ሀሳብ ለመለዋወጥ ሊቸገር ይችላል። በዚህ ባገኘው ስልጣን ምክንያት ምናልባት ስኬትና ሀብቱ ማህበራዊ ግንኙነቱ ውስብስብ ሊያደርጉበት ይችላሉ። ከሱ ጋር የሚቀራረቡ ሰዎችን እውነተኛ ፍቅር ፈልገው ሳይሆን ወይ ከጥቅም ነው ወይ ከሁኔታዎች ወይ ደግሞ ከስልጣን ጋር ተያይዞ የሚለውን ለመረዳት ሊቸገሩ ይችላሉ። እነዚህ ሰዎችን ከሱ ጋር ሲነጋገሩ ወይ የተሳቀቁ ነው ወይ ፈረተባ እያሉ ነው ወይም ደግሞ ከመጠን ባለፈ ጥንቃቄ እዚህ ተጽዕኖ ፈጣሪ ወይም ደግሞ ከዚህ ስኬታማ ወይም ባለሀብት ከሚሆን ሰው ጋር ግንኙነት ሊያደርጉ ይችላሉ። በዚህ ምክንያት ለሱ ምቾት አይሰጠውም። ትክክለኛውን ባህሪ ሊያሳዩት ባለመቻላቸው እንደው ምናልባትም እንዳይደብረው ብለው ዝም ብለው አዎ ልክ ነው እውነት ነው እያሉ በእሱ ሀሳብ ብቻ ሊስማሙ ይችላሉ። ብዙ ጊዜ አይተን ከሆነ ትልልቅ ሰዎች እንዳይደብራቸው እንዳይከፋቸው ብለን አዎ እውነት ነው እያልን የምናሳልፍበት ጊዜ ብዙ ነው እና ይህ ወደ እነሱ ሲሄድ ደግሞ ምናልባት ምቾት ላይሰጣቸው ይችላል። በዚህ ምክንያት እውነተኛ ግንኙነት እንዳይፈጥሩ ያደርጋቸው። ስለ ስኬታማ የብቸኝነት ስሜት የዚህን ያህል ካነሳን በቂ ነው። አብራችሁ ስለሆናችሁ በድጋሚ ከልብ እናመሰግናለን። ስለዚህ ለረጅም ጊዜ የሚቀጥል ጥልቅ ብቸኝነት በአእምሮና በሰውነት ላይ ከፍተኛ ተጽዕኖ ያሳድራል። የሰው ልጅ ለግንኙነት የተፈጠረ ነው ብለናል በመግቢያችን ላይ። ረዘም ላለ ጊዜ ብቻውን መቆየት አእምሮ ከባድ አደጋ ውስጥ ሊገባ እየተዘጋጀ መሆኑን ያሳያል። ይዞት የሚመጣው የተለያዩ ጉዳቶች አሉ። ለዚህም ነው የሰው ልጅ ማህበራዊ መንጋ ነው የሚባለው። በማህበራዊ ኑሮ እንዲኖር ተደርጎ የተፈጠረ በመሆኑ ሲገለል የተለያዩ ስነ ልቦናዊ ጫናዎች፣ አእምሮአዊና እንዲሁም አካላዊ ጉዳቶችን ይዞ ሊመጣ ይችላል። ለረጅም ጊዜ የሚቀጥል ብቸኝነት ወደ ክሊኒካዊ ድብርት፣ ማቋረጥ ሐዘንና በህይወት ላይ ፍላጎትን ማጣት ሊያስከትል ይችላል። ሶሻል ሚዲያ ላይ እንመለከታለን። ራሳቸው ላይ ሱሳይድ የሚወስዱ ሰዎች መጀመሪያ ራሳቸውን ከማህበራዊ ነገሮች ካገለሉ በኋላ የራሳቸውን ቀይ ከፈጠሩ በኋላ ነው ወደሚቀጥለው ሱሳይዳል ወደሆነ አስተሳሰብ የሚያደርግ። ሌላው የስነ ልቦናዊና ስሜታዊ ጉዳቶችን ስናይ በጣም ባለማውራታቸው ምክንያት አንድ ነገር ላይ ፎከስ ለማድረግ ወይም ለማተኮር እና ከእድሜ ጋር ተያያዥነት ያላቸው የአእምሮ ድክመቶች
እንዲከሰቱ ሊያደርግ ይችላል። በፊት ያስደስቱ የነበሩት፣ በፊት ያስቦርቁት፣ ያዘልሉት፣ ያስደንሱት የነበሩት ጉዳዮች ወይም የትርፍ ጊዜ ማሳለፊያዎች ደስታ እንዳይሰጡት ማድረግ ይጀምራል። ብቸኝነት ስነልቦና ህመም አካል ላይ ይገለጣል። ጥናቶች እንደሚያሳዩት ከሆነ ከባድ ብቸኝነት በቀን 15 ሲጋራዎችን ከማጨስ ጋር እኩል የሆነ የአካል ጉዳት እንዳለው ሰፊ የሆነ ጥናት ያደረጉ የተለያዩ ዓለም አቀፍ ምሁራን ያስረዳሉ። እንግዲህ የሰውነት በሽታን የመከላከል አቅምንም እንዲሁ ሊያዳክም ይችላል። ስለዚህ ማህበራዊ ግንኙነትን ማሳደግ አስፈላጊ ነው። እንደ ኮሌስትሮል ያሉ የውጥረት ሆርሞኖች በመጨመር ለከፍተኛ የደም ግፊት እና የልብ ህመም ሊዳረግ ይችላል። እንግዲህ ጥልቅ የሆነ ብቸኝነት የእንቅልፍ ሰዓትንም በማዛባት ይታወቃል። ስለዚህ ህመም የሆነና ጥልቅ የሆነ ብቸኝነት ወደ ጠቃሚና ጤናማ የብቸኝነት ጊዜ ፈረንጆቹ ሶሊቲዩድ ሲሉ የሚጠሩትና በአሁኑ ሰዓት ብዙ ሰዎች በተለይ የፈጠራ ሰዎች ይህንን ኤክስፔሪንስ በግል ሼር ሲያደርጉ ይስተዋላል። ስለ ሶሊቲዩድ በቀጣይ ሌላ ቪዲዮ እሰራላችኋለሁ። ብቸኝነትን ለሚጠቅም ነገር ነው በሚል በሌላ ቪዲዮ ወደ እናንተ እመጣለሁ። ለዛሬ ግን ማህበራዊ ህይወት ላይ ለውጥ በማድረግ ሶሊቲዩድን ወይም ደግሞ ጤናማ የሆነ የብቸኝነት ጊዜ መፍጠር ይቻላል። ይህ ብቸኝነት ኔጌቲቭ ሳይድ ብቻ ሳይሆን በትክክለኛው መንገድ ከተጠቀምነው ራስን ለፈጠራ ወይም ደግሞ ለልዩ ልዩ ክህሎትና ለራስ ጊዜ በመስጠት ከፍተኛ ብቃት ላይ የመድረሻ አንዱ መንገድ ነው። ለምሳሌ ከሰዎች ሙሉ ለሙሉ ከመሸሽ ይልቅ እስኪ በፍቃደኝነት ለራሴ ጊዜ እንዴት ልስጥ ብሎ በማሰብ በቀን ውስጥ የተወሰነ ጊዜ ልዩ ልዩ መጽሐፍቶችን የማንበቢያ ጊዜ ሊሆን ይችላል፣ ታሪካዊ ቦታዎችን የመጎብኘት ወይም ደግሞ አዳዲስ የትርፍ ጊዜ ማሳለፊያ ልምምዶችን ኤክስፔሪንስ በማድረግ እቅድ በማውጣት ጊዜ ብቸኝነትን እንደ ጥንካሬ መጠቀም ይቻላል። ብቻን መሆን ማለት ዋጋ ቢስነት ወይም ማህበራዊ ውድቀት ማለት አይደለም። ከዚህ ይልቅ የነፃነት ጊዜ የሚል ስያሜ ብንሰጠው ይመረጣል። የራስን ህይወት በራስ የመምራት እድል አድርገን ልንወስደው እንችላለን። ውድ የእይታ ሚዲያ ተከታታዮች የዛሬው ቪዲዮአችን ሰዎች ብቸኝነትን ለምን ይመርጣሉ የሚል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ተመኘው። ባይ ባይ። ቻው።